ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። ይህ ሁለተኛው ክፍል ነው። ይህም ደግሞ ስለ ሲናፕቲክ ጋስፖልስ ሶስቱ የማርቆስ፣ የማቴዎስ እና የሉቃስ ወንጌል። ዮሐንስ የለበትም፣ ምክንያቱም ዮሐንስ ከማንም አልወሰደም ብለው ስለሚሉ ነው። እነዛን ኪዩብ ከሚል ጋር እንትን ይላሉ። ቅድም ለማሳየት ሞክሬያለሁ፣ ግን ሰፋ አርጌ ስላላሳየኋችሁ በሩቁ አሳያችኋለሁ። ይሄ ማለት ነው። ስለዚህ ይሄ መጽሐፍ ነው። ስለዚህ አሁን ምንድን ነው የምናደርገው? ይሄ ነው ሲናፕቲክ ጋስፖል የሚባለው። እያንዳንዱ እነዚህ በእንትን ብለው ነው አጥፈዋለሁ። ስለዚህ መጽሐፍ ነው። ይሄ ነው የገዛሁበትም በተለይ በእንግሊዘኛ እንትን ላሉ ለማካፈል ማስተማር የምፈልገው የእግዚአብሔርን ሀሳብ። ይህን የሚያፈርስ የእነሱን ሀሳብ የሚያፈርስ ከመጽሐፍ ቅዱስ አመጣላችኋለሁ። እንግዲህ ዮሐንስ ከሉቃስ ከማርቆስ፣ ማርቆስ ከከሌ ወስዷል ነው። ሳይድ ባሳይድ ሲናፕቲክ ማለት አንዱ ከሌላው በሳይድ ሲነጣጠር ማለት ነው። የሚነጣጠረው አንዱ ከሌላው የወሰደውን ለማሳየት ነው እና ዓላማው የእምነት ጉለትን የሚያሳይ ነው። አንድ ሰው የእምነት ጉለት ያለበትን። ስለዚህ በአጠቃላይ መጽሐፉን ስናይ ለምሳሌ ኢሳያስን በመውሰድ ኢሳያስና ሚልኪያስን በመውሰድ ስራውን የሚያፈርስ አሳያችኋለሁ። ትንቢተ ኢሳያስ ምዕራፍ 2 የአሞጽ ልጅ ኢሳያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም ላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ቤት ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙም አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም ይላል ኢሳያስ ምዕራፍ 2 ከቁጥር 1 እስከ 4። ሚልኪያስ አይደለም፣ ሚኪያስ ላይ ምዕራፍ 4 ላይ ወስድና አነብላችኋለሁ። ተመልከቱ። በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እሱ ይጎርፋሉና ከጽዮን ሕግ ከኢየሩሳሌም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ቤት ተራራ እንውጣ፣ ወደ ያዕቆብም አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቱዎች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም አጭር ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ እንግዲህ ሰልፍም አይማሩም፣ የሰራዊት ጌታ እግዚአብሔር አፍ ተናግሮታልና እያለ ሚኪያስ ላይ ይላል። አሁን እነዚህ ሁለቱ አንዱ ከሌላው ኢሳያስ መጀመሪያ ስለመጣ ሚኪያስ ከኢሳያስ ወሰደ ማለት ነው። ለምን እንዲያማ ካሉ መጽሐፍ ቅዱስ ሁሉ ሲናፕቲክ አድርጎ ከሌ ከከሌ ወስዷል፣ ከሌ ከከሌ ወስዷል በማለት እንትን ማለት ይቻላል። እና ይሄ ውድቅ ነው። ምክንያቱም ለምንድን ነው የእግዚአብሔር ቃል በአንዱ የገለጠው በሌላውም ይገልጠዋል። ለምን ሁለት ጊዜ ይናገራል እግዚአብሔር? አንዴ ይናገራል፣ ሁለቴ ይናገራል። ሁለቴ በሁለት ሰው ወይም ሶስቴ ቢናገር በሶስት ሰው ሊናገር ይችላል። እግዚአብሔር መብቱ። እግዚአብሔር ማስጠንቀቂያ በተለያዩ መልኮች መጽሐፍ እኮ በነቢያት መጽሐፍ የሚለው ምንድን ነው? መጽሐፍ ምንድን ነው የሚለው? እግዚአብሔር በነቢያት ምን አለ ነው የሚለው?
ዕብራውያን ምዕራፍ 1 ላይ ዕብራውያን መልእክት ምዕራፍ 1 ላይ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በመጨረሻው ዘመን ተናገረን ይላል። ስለዚህ በነቢያት በተለያየውን አንዳንዴ ደግመዋል፣ አንዳንዴ ለየት ያደርገዋል። በፈለገው መልኩ መንፈስ ቅዱስ ሲገልጠው ኖረ። ስለዚህ ማንም ከማንም የወሰደ የለም፣ የተሰጠውን የተናገረ። እግዚአብሔር እረኛውን ጠርቶ እንደ አሞጽ አይነቱን ዋርካ ለቃሚና እረኛ ጠርቶ እንትን አለው። ኢሳይያስ ከሌሎች አሞጽ ሰረቀ ልትል ነው ወገኔ ነው። ይሄ ውድቅ ነው። የነዚህ የፈረንጆች እንትን ይሄ ነው። ስለዚህ የማንንም የፈረንጅ እያነሳህ ትልቅ ጸሐፊ ነው ትልቅ እንትን ነው ያልክ ብትል ወድቀ ነው የምትቀረው። መጽሐፍ ቅዱስን አጥና፣ መጽሐፍ ቅዱሳችሁን አጥኑ። የእግዚአብሔር ቃል የሚቀለድበት አይደለም። በተለያየ ዘመናት በተለያየ ጊዜ እግዚአብሔር መንፈስ ቅዱስ ሐሳቡን ለልጆቹ አስተላልፏል። እሺ ቆይ ሌላ ልጨምራችሁ። ራዕይ 9:12 ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ራዕይ 12:9 ኦኬ። ዳንኤል 12 ላይ ደግሞ ስነድ ይናገራል እንደዚሁ። ይህንን ራእይ ሰብስቦ በራእይ መጽሐፍ ዮሐንስ ያስቀመጠልን መንፈስ ቅዱስ የሰጠውን ከዘፍጥረት ጀምሮ ዘፍጥረት 3 ላይ ያለውን ኢዮብ 3 ላይ ያለውን መዝሙር በተለያየ ቦታ ያለውን ኢሳይያስ 27 ቁጥር 1 እና 2 ያለውን ያንንን ሳመራይዝ አድርጎ አስቀመጣል። ስለዚህ አሁን ዮሐንስ ሲናፕቲክ ዮሐንስ ራእይ እና ሌሎች ሲናፕቲክ ሰርተን እንትንን ማለት ይሄ እምነት የወደቀበት ነው። ስለዚህ ታላላቅ መስሎ ቢመስላችሁ አስተማሪ እንደ እግዚአብሔር ቃል ሐሳብ ማይኖር ከሆነ ማንም ታላቅ የለም። ታላቅ አስተማሪዎች የሚባሉ አባቶቻችን እንኳን ያስተላለፉትን በአብያተ ክርስቲያናት በቤተ ክርስቲያን ታሪክ ያስተላለፉትን እንመረምረዋለን። እኛ ታማኝነታችን ለአባቶቻችን አይደለም፣ ለጌታ ለኢየሱስ ክርስቶስ ነው። እኛ ታማኝነታችን ለስኮላሮች አይደለም፣ ለዘመኑ ሊቃውንቶች አይደለም፣ ለነሱ አይደለም። ይልቅስ ለጌታችን ለኢየሱስ ክርስቶስ ለእግዚአብሔር ቃል። ስለዚህ የሚገዛን የሚያስተዳድረን የምንማረው ቃል እግዚአብሔር ቃል ቅዱስ መንፈሳዊን ነገር ከመንፈሳዊ ነገር ጋር በማነጻጸር መንፈስ ቅዱስ እንዲያስተምረን እንማራለን አለ ቅዱስ ጳውሎስ። ስለዚህ አስተማሪያችን መንፈስ ቅዱስ ነው። የመማሪያ መጽሐፋችን መጽሐፍ ቅዱስ ነው። ይህንን ሁሉ የሚገርመኝ እኮ በጣም ግራ የምጋባው ወደ ነጩ ስትመጡ ዝም ብሎ የሰማይ ስባሪ የሚያህል ዝም ብሎ እንትን ይላል ምናምን ትሆን ይላል። ወደ ኢትዮጵያ ወደ አበሻ ስትመጣ ደግሞ እግዚአብሔር የእናትህን ያክስትህን ያጎትህን ስልክ ቁጥር ነገረኝ እያለ ደግሞ እንትን ይላል። ምን አይነት ግራ የተጋባ ዘመን ነው ወገኖች! በጣም እኮ ምን እንሆን? እንዴት እናርገው? ይህን ወንጌል ለማጣመም ጌታን ኢየሱስ ክርስቶስን ማንን ለማጥፋት የማይደረግ ዘመቻ የለም በሁሉም ቦታ ላይ። ስለዚህ ወገኖች እንደዚህ የሚባል አትቀበሉ። ማንም ከማንም አልወሰደም። ጌታ የሰጠውን እንትን ብሎናል። ስለዚህ ወደፊት ምንና አሳያችኋለሁ። ለምንድን ነው ማርቆስ ከማቴዎስ ጋር የተለየው? ለምንድን ነው የሚመሳሰለው? ለምንድን ነው ሉቃስ ከዮሐንስ ጋር ከማቴዎስ ጋር የሚመሳሰለው? ለምንድንስ ነው የተለየው? የተለየበት ዓላማ ምንድን ነው? አንዱ ሌላውን አርጎ ሰብስቦ ነው የምንማረው እውቀት